ቀዳሚ የምናደርገው የአማራ ክልል የመንግስት የልማት ድርጅቶች ባለፉት ጊዜያት በማይመች ሁኔታ ውስጥ ሆነው የክልሉን መንግስትና ህዝብ የሚጠይቀውን የገበያ ክፍተት ለመሙላት ሲሰሩ መቆየታቸውን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የአማራ ክልል የመንግስት የልማት ድርጅቶች አስተዳደር ያለፉት ወራት የሥራ አፈጻጸሙን እየገመገመ ነው የሚገኘው። በዚህ ጉዳይ ላይ ቀደም ብዬ በመግቢያ ላይ እንዳስተዋወቅኩት መረጃዎቹን ሊያጋራን ጌታቸው ገደፈው በቀጥታ የስርጭት መስመራችን ላይ ይገኛል። ጌታቸው ሰላም እንደምን ውለሃል? እንግዲህ በግምገማው የተነሱ ዋና ዋና ሐሳቦችን እስቲ ያጠር አድርገን ንገረን። አመሰግናለሁ ተሾመ። ተመልካቾቻችን እንደምን ውላችኋል? እንግዲህ አንተም ቀደም ብለህ እንዳልከው በዛሬው ዕለት የአማራ ብሔራዊ ክልላዊ መንግስት የልማት ድርጅቶች አስተዳደር የ2017 የበጀት ዓመት ያለፉት 7 ወራት እቅድ አፈጻጸም እየገመገመ ነው የሚገኘው። በዚህ በባህር ዳር ማለት ነው። እንግዲህ የመንግስት የልማት ድርጅቶች አስተዳደር ዋና ዳይሬክተር አቶ አበባው ጌቴ ግምገማው ባለፉት ጊዜያት የነበሩ ድክመቶችን በማረምና ጥንካሬዎቹን በማስቀጠል በቀጣይ በተሻለ ለመፈጸም መድረኩ አስፈላጊ መሆኑን አንስተዋል። እንግዲህ በክልሉ 12 የሚደርሱ የልማት ድርጅቶች እንዳሉ ነው ያነሱት። እነዚህ የልማት ድርጅቶች ባለፉት ጊዜያት በችግር ውስጥ ሆነውም ቢሆን በርካታ ውጤቶችን ማስመዝገባቸውን ነው የገለጹት። እንግዲህ በግምገማው ትምህርት የሚወሰድበትና ለቀጣይ የተሻለ ስራ ለመስራት እንደሚያግዝም ነው ያነሱት። እንግዲህ እዚህ የግምገማ መድረኩ ላይ የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተገኝተው ንግግር አድርገዋል። እንግዲህ የመንግስት የልማት ድርጅቶች ከተቋቋሙበት ጊዜ ጀምሮ ዘርፈ ብዙ ተግባራት መፈጸማቸውን ነው ምክትል ርዕሰ መስተዳድሩ ያነሱት። የቴክኖሎጂ አቅም እንዲስፋፋ በማድረግ በሚሰሩ ስራ ትርፍ በማስመዝገብና የክልሉ መንግስትና ህዝብ የሚጠይቀውን የገበያ ክፍተት በመሙላት ረገድ እነዚህ የመንግስት የልማት ድርጅቶች ከፍተኛ ትኩረት አድርገው እየሰሩ እንደነበር ነው ያነሱት። እንግዲህ በአንዳንድ ዘርፎች በሀገር ደረጃ ተወዳዳሪና ተመራጭ የሆኑ የልማት ድርጅቶች መፈጠራቸውንም ነው ያነሱት ምክትል ርዕሰ መስተዳድሩ። እንግዲህ ትርፋማነታቸው ከፍ ያለና ተወዳዳሪነታቸውን በሀገር ብቻ ሳይሆን በቀጠናው ጭምር እንዲሆን ለማድረግ ይሰራልም ነው ያሉት ምክትል ርዕሰ መስተዳድሩ። እንግዲህ ባለፉት 1 ዓመት ተኩል ጊዜ ውስጥ የክልሉ የልማት ድርጅቶች በማይመች ሁኔታ ውስጥ ሆነውም ቢሆን ይብዛም ይነስም በየጊዜው ትርፍ እንዲገኝ በማድረግ አዳዲስ ቴክኖሎጂዎችና አዳዲስ አሰራሮች እንዲመዘገቡ በማድረግ ረገድ ትልቅ ድርሻ እንዳበረከቱ ነው የገለጹት ምክትል ርዕሰ መስተዳድሩ። እንግዲህ ባለፉት 7 ወራት ጊዜ ውስጥ ከ526 ሚሊዮን ብር በላይ ከመንግስት የልማት ድርጅቶች ትርፍ መገኘቱን ነው ያነሱት ምክትል ርዕሰ መስተዳድሩ። እንግዲህ አፈጻጸማቸውም ሲታይ ከ33 ከመቶ እስከ 102 ከመቶ ዝቅተኛ አፈጻጸም ደረጃ ላይ ያሉ የመንግስት የልማት ድርጅቶች እንዳሉና እንዲሁም ደግሞ በአንጻሩ ከፍተኛ አፈጻጸም ያሳዩ የመንግስት የልማት ድርጅቶች እንዳሉም ነው ያነሱት ማለት ነው። እንግዲህ በቀጣይ ሀብትና ሀብት መፍጠር ላይ ትኩረት አድርገው ይሰራሉ ነው ያሉት ምክትል ርዕሰ መስተዳድሩ። ቴክኖሎጂ በማዘመን የውስጥ አሰራርን ማሳደግ፣ የሰራተኛውን አቅም በአመለካከት በክህሎትና በስልጠና በማሳደግ ረገድ እዳቸውን በማጠናቀቅና ትርፍ ማሳደግ ላይ በትኩረት ሊሰሩ እንደሚገባ ነው ያስገነዘቡት ምክትል ርዕሰ መስተዳድሩ ማለት ነው። እንግዲህ ትርፍና ትርፋማነትን ለማምጣትና የክልሉን የገቢ አቅም በማሳደግ ረገድ የክልሉ ህዝብ ያለበትን የልማት ችግር በመሙላት ትኩረት በማድረግ የልማት ድርጅቶች ሊሰሩ እንደሚገባ ነው ምክትል ርዕሰ መስተዳድሩ ያስገነዘቡት። እንግዲህ ያሉን የልማት ድርጅቶች በቀጣይ ተጨማሪ ትልልቅ የኢንቨስትመንት መስኮችን በመክፈት ክልሉን በኢኮኖሚ ልማት ተወዳዳሪ ማድረግና አሁን ካለው ኢኮኖሚ ላይ ተጨማሪ አቅም በመፍጠር ክልሉን ወደፊት የማራመድ ኃላፊነት እንዳለባቸውም ነው ያነሱት። እንግዲህ በመድረኩ የሁሉም የመንግስት የልማት ድርጅቶች የስራ አመራር ቦርድ አባላት፣ የክልል ምክር ቤት ቋሚ ኮሚቴ አባላትና እንዲሁም ደግሞ የልማት ድርጅቶቹ ዋናና ምክትል ስራ አስፈጻሚዎች ተገኝተዋል። ውይይቱ አሁንም እየተካሄደ ነው ያለው። እንግዲህ የልማት ድርጅቶች የተናጠል ሪፖርት እየቀረበ ነው የሚገኘው። እንግዲህ የተናጠል ሪፖርት በቀረበበት ወቅት ባለፉት ጊዜያት ጥሩ ውጤት መመዝገቡና እንዲሁም ደግሞ ተግዳሮቶች እንደነበሩም ነው በተናጠል ሪፖርታቸው ላይ የተነሳው። ከተነሱ ችግሮች መካከል ወይም ተግዳሮቶች መካከል ለምሳሌ የገበያ አለመረጋጋትና አሁን ክልሉ ላይ እየታየ ያለው የሰላም እጦት ችግር በዋነኛነት ተግዳሮቶች መሆናቸው ነው የተነሳው። እንግዲህ እነዚህ የመንግስት የልማት ድርጅቶች ሪፖርታቸውን ባቀረቡበት ወቅት በመጨረሻም የማጠቃለያ ሪፖርት ይቀርባል ተብሎ ነው የሚጠበቀው። ከግምገማው መርሃ ግብር መረዳት እንደቻልነው በማጠቃለያው ላይም እንግዲህ የተሻለ አደረጃጀትና አፈጻጸም ያስመዘገቡ የመንግስት የልማት ድርጅቶች ምልከታ ይደረጋል ተብሎ ነው የሚታሰበው። ውይይቱ ግምገማው አሁንም እንደቀጠለ ነው የሚገኘው። ለጊዜው ያሉ መረጃዎች የሚመስለው ተጨማሪ መረጃዎችን ደግሞ በማታው የዜና ወጃ ሰዓታችን የምናደርስ ነው የሚሆነው።
ጌታቸው ገደፈው ስለ መረጃዎችህ በጣም አመሰግናለሁ። አሁን ደግሞ ወደ ኮምቦልቻ ወደ ኃይሉ መላክ እናልፋለን። በከተማ ግብርና ሴቶችን ተጠቃሚ እያደረገ መሆኑን የኮምቦልቻ ከተማ አስተዳደር ግብርና መምሪያ አስታወቀ። መምሪያው አትክልትና ፍራፍሬ ላይ ትኩረት በማድረግ የኑሮ ውድነቱን ለማረጋጋት እየሰራ መሆኑንም ገልጸዋል። በዚህ ጉዳይ ላይም ተጨማሪ መረጃ ሊያደርሰን ዘጋቢያችን ኃይሉ መላክ በቀጥታ የስርጭት መስመራችን ላይ ይገኛል። ሰላም እንደምንዋል ኃይሉ። እንግዲህ በኮምቦልቻ ከተማ አስተዳደር የከተማ ግብርና ዜጎችን በተለይ ደግሞ ሴቶችን ምን ያክል ተጠቃሚ እያደረገ ነው?